እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራል ይቀመጣል እንዳደራ ሰው ደግም ሰራ ማን ነው እየሸሸሽ ያለሽው? ማንን ነው? ለማን ነው? አሁን ከማን ነው አንቺ ሸሽተሽ ሐዋሳን የሚያህል ቦታ ድረስ የምትሄጂው? ቤትሽን ንብረትሽን ጥለሽ ማለት ነው። ለዛች አውሬ ለዚህ ለማይረባ ባልሽ ማለት ነው። ቤትሽን ንብረትሽን ሙሉ ጥለሽ የት ነው የምትሄጂው? ከማን ነው የምትሸሸጊው? ማለት ምን አርግሻል አንቺ? ምንድነው ጥፋትሽ? ምን አጥፍተሽ ነው? የቱ ጋር ነው ጥፋትሽ? ለምንድነው ሐዋሳ ድረስ የምትሄጂው አንቺ? ተገቢ ነው ብለሽ ነው የምታስበው? ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ የመስኪ ቤተሰቦች እንዲሁም የማዳም ቅመሞች እንዴት ናችሁልኝ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ እንዴት ናችሁ? እንግዲህ መቃጠል ነው ያው ተቃጠልን እንጃ እኔ ምን እንደማወራ ራሱ ግራ እየገባኝ ነው እውነት። ይሄ አሁን ምን ማለት ነው? አንቺ ሐዋሳ ድረስ ሲጀመር ማለት ነው የሐዋሳ ፍላጎት ካለሽ እንደዚህ መሸሽ ከማን ነው የምትሸሽው ነው? እኔ እኮ ሴቶቹ አበዱ እንዴ! ቤታችሁን ንብረታችሁን ጥላችሁ የምትሰደዱት ምን ስደት በሉት በቃ። ይሄ ቤታችሁን ጥላችሁ የምትወጡት ለምንድን ነው? ማን ነው? ለምንድን ነው አሁን አንቺ ከአጋዥሽ ጋር ጥለሽው ነው መሄድሽው? ምንድን ነው አሁን? እሱ ተመልሶ መጥቶ ቤት የዛኔ እንትን ብሏል። በር ላይ ነበረ ጭራሽ ማለት ነው ገብቶ ምን እንደሚያደርግ ምን ታውቂያለሽ አንቺ? እንዴት ነው ቤትሽን የሚያህል ነገር ቤትሽን ትተሽ ሲጀመር ለሱ ብለሽ ነው? አሁን አንቺ ከዚህ ሐዋሳ ስለሄድሽ ምን የሚቀየር ነገር አለ ብለሽ ነው? እኔ እኮ የባሳት ታምጣሉ ደግሞ የሚመጣው ሰው ሁሉ አንድ አይነት ነገር ነው እንዴ? ቢያንስ የሆነ ምራቅ ዋጥ ያለ ሰው የለም እንዴ? አንድ ሰው እንኳን ማለት ነው። እኛ እንኳን አልሰማ ብለሻል፣ ምንም ማድረግ አንችልም። እኛ በበኩላችን ያው የቻልነውን ነገር እያደረግን ነው። ግን እኛ አንዳንድ ሴቶች ግን ውዶችዬ፣ ለምንድን ነው ግን ለባሎቻችን ቤተሰቦች የምናሽቃብጠው? እውነት ለራሳችን ቤተሰብ ትንሽ እንኳን ክብር ሳይኖረን ለባሎቻችን ቤተሰቦች እናሽቃብጣለን። ለምን እንደሆነ አላውቅም። እውነት የምሬን እኮ ነው። ይሄ አሁን ማሽቃበጥ ነው እንጂ ጋሼ ስንት ቀን ሲለምንሽ ነበር አይደል እንዴ? እምቢ ብለሻል። አሁን ትናንትና እቺ ልጅ መታ በትላንት ምን አይነት ታሪክ ምን ተአምር ትፈጥራለች ብለሽ ነው ቤትሽን የሚያህል ነገር ትተሽ ልጅሽን እዚህ አጋዥሽን እዚህ ትተሽ ባዶ ቤት ውስጥ ትተሽ ምንድን ነው የሚመጣው? ኃላፊነት ትወስጂዋለሽ ወይ አንቺ? አሁን እቺ ልጅ ላይ የሆነ ነገር ቢፈጠር ምንድን ነው ምን አይነት ኃላፊነት ወስደሽ ነው? ምንድን ነው ምን አይነት ጭንቅላት በምን አደንዝዛሽ ነው? ምን አስነክተሽ ነው? ልጅቷ ምን ሆነሽ ነው? ምን አስበሽ ነው? እንዴት ነው የሄድሽው? ለምንድን ነው የሄድሽው? አሁን ከማን ነው አንቺ እያመለጥሽ ያለሽው? ከማን ነው እየሸሸሽ ያለሽው? ከማን ነው? ምን አርገሻል? ያጠፋሽው ጥፋት አለ? ምን አጥፍተሻል? ጥፋትም ቢባል እኮ ያጠፋው እሱ ነው አይደለ? እሱ ነው የሁላ ተአምር የፈጠረው፣ እሱ ነው የሁላ ድራማ የፈጠረው አይደለ? ለማን ብለሽ ነው? ምን ስለሆኑ ነው አንቺ? እኔ እነሱን እንትን ማለቴ አይደለም፣ ግን እንዴት በዚህ በአንድ ቀን መጣች ገባች ይዛሽ ወጣች? ምን አስነክታሽ ነው ማለቴ? እንዴት አስበሽ ነው? እኔ ግራ ስለገባኝ ነው እኮ። እንዴት ነው ቤትሽን የሚያህል ነገር የሁላ ንብረትሽን ስንት ዓመት የለፋሽበት ስንት ዓመት የደከምሽበትን ለዚች ለማንም እንትን ወጠጤ ማንም እንዲፈነጭበት እንኳን በሌለሽበት እኮ ባለሽበት እያለሽ እኮ ነው እቺ ልጅ ይዞልሽ የገባው አይደል እንዴ? ውሽማውን እኮ ይዞልሽ የመጣው ባለሽበት፣ አንቺ ባለሽበት ነው አይደል እንዴ? ይሄ ልጅ ውሽማውን ይዞ የመጣው። አሁን ደግሞ አንቺ የለሽም፣ እሰየው ትመጣልሻለች ዘላ፣ ደስ ብሎ ዘላ ነው። ነገ ግን እመኚኝ ከሐዋሳ አንቺ ተመልሰሽ እዚህ ቤቴ ብለሽ ስትመጪ እነሱ አንቺን ያባርሩሻል። በራስሽ ንብረት በራስሽ ቤት አየሻ፣ ሳታገናዝብ የሄድሽው ነገር ማለት ነው። እህት ተብዬዋ ራሱ ማለት ነው ምን አስባ እንዴት ነው ከወንድምሽ ጋር ተነጋግረሽ ጨርሰሽ ነው እንዴ ይዘሽልኝ ሄጂ እኔ እንደዚህ አድርጌ እንዲልግባ ብለው ተነጋግራችሁ ነው እኔ የሚመስለኝ ማለት ነው እንጂ በሰላም እውነት ለሷ አስበሽላት እውነት ለሷ አዝነሽላት አይደለም። መተሽ ቤቷን አህል አስትተሽ ቤትን የሚያህል ነገር አፍርሰሽ እስካሁን ድረስ እኛ እሱን ማድረግ አቅቶን ነው። እኔ እህቷን እኛ አቅራቢያዋን አጠገቤ ናት እኮ
ነይ እህቴ ውጪ ከዚህ ቤት፣ እኔ ቤት ነይ ከኔ ጋር ቁጭ ማለት እኔ አቅቶኝ ነው አይደለም። ይሄን ሳናስበው እኔን ታዩ፣ እሺ እኔን ታዩ። ፋሚሊ አጠገቧ እኮ ነው። አባት እናታችን እኮ እኛ አጠገቦቻችን እኮ ናቸው። እዛ መሄደኛ እዛ እንድትሄደኛ ሳናስበው ቀርተን ነው አላሰብነውም ነው። የኛ ቤት ሀሳብ የኛ አዋቂ። ትላንት መተሽ አንቺ እህቴን እንደ ዕቃ እንዳስቀመጥሽው ዕቃ አንስተሽ የምትሄጂው ማን ስለሆንሽ ነው አንቺ? ሲጀመር ይሄ እኮ የአንቺ ጥፋት ነው ብዬ አላስብም። ምክንያቱም እሷ ህፃን ልጅ አይደለችም። መጥፎና ጥሩ ነገር ታውቃለች። እያንዳንዱ ነገር ማገናዘብ የምትችል ሰው ናት። ግን እንዴት በዚህ ፍጥነት በዛች 5 ደቂቃ ውስጥ ምን ብለሽ እንዴት አሳምነሻት ይዘሻት እንዴት አላውቅም። ግን ይሄ ነገር ማለት ነው በእርግጠኝነት ሴራ ነው። ሴራ ነው ውዶችዬ። ታያላችሁ፣ ምን እንደሚፈጠር ታያላችሁ። ይሄ ልጅ እሷ በቤቷ እያለች ሚስቱ እቤት እያለች እኮ ነው የድሮ ኤክሱ ወይም ውሽማው ይዞ የመጣው ቤቱ እና አሁን እሷ በሌለችበት እችን ልጅ ይዞ አለመምጣቱ ምንድን ነው? እስቲ ምን አለ በማርያም እስቲ ንገሩኝ። ምን ይከለክለዋል ይሄ ልጅ ምን እስከ ማድረግ ተጸጽቶ? አሁን እሷ ስለሄደች እሷ ሐዋሳ ስለሄደች የልጅ አእምሮውን አሰርቶ አይ ይሄ ነገር ጥፋተኛ ነኝ ወይኔ ምናምን ብሎ አሁን እሷ ይቅርታ ሊጠይቃት ብለሽ አስበሽ ነው? ምን አይነት ተንኮል ምን አይነት ሴራ ከኋላዋ አሴራችሁ ምን አይነት ነገር ሰርታችሁ ምን አቅዳችሁ እንደመጣችሁ ፈጣሪና እናንተ ታውቃላችሁ። ግን እኔ በእርግጠኝነት ነው የምነግረው ይሄ ነገር እያረግሽ ያለሽው ማን ነበረ ስሟ ራሱ እኔ አላውቅም እህት ተብዬው ማለት ነው። በእርግጠኝነት ሴራ ነው። ለወንድምሽ አግዘሽ ለወንድምሽ መንገዱን እያመቻቸሽለት ነው እንጂ አንቺ አባቱን ያልሰማ ጀግና ማለት ነው። አባቱን ያልሰማ ማንም ሕፃን ልጅ እንግዲህ ወላጅ አባት እናቱን ያከብራል። ማናችንም እናት አባታችንን እናከብራለን አይደል እንዴ? ይሄ ነገር ታይ ከተባልኩኝ እኔ አባቴ ታይ ነገር ካለኝ እሺ ለኔ የሚጠቅመኝ ነገር እንኳ ቢሆን እሱ ጥሩ ነገር መስሎ ካልታየው ታይ ሲለኝ እሺ ብዬ ተዋለሁ። ምክንያቱም አባቴ ነውና አባቴ ነው የኔ መጥፎ ነገር ስለማይፈልግ ማለት ነው። አባቱ ከሐዋሳ ከመጣ ስንት ቀን ነው እዚህ ስንት ቀን ነው እየተንከራተተ እንደ ሌባና ፖሊስ እየተጫወተ ያለው ይሄ ልጅ እሱን ላለማግኘት ስንት ነገር ስንት ድራማ እየሰራ ያለ ልጅ። አንቺ ትላንት ከሐዋሳ መተሽና አባቱን ያልሰማ ሰውዬ ወይ እህት ሰምቶ ተስተካከለ። አንቺ ልኩን ታስገቢዋለሽ። እንዴት ነው ባክሽ? እስቲ እናያለን። እውነት እኔ ማለት ነው ይሄን ልጅ ማለት ነው አንቺ ወንድምሽን ልክ አስገብተሽ ስልሽ በቃ አለ አይደለ ነገሮቹን እኔ ጨርሳለሁ እኔ ያስተካክላለሁ ብለሽ ካስተካከልሽ እኔ ይኸው በቤተሰቦቼ ፊት ነው አይደለ ስለአንቺ ማወራ በቤተሰቦቼ ፊት እኔ አንቺን ይቅርታ ጠይቅሻለሁ። ምክንያቱም እኔ ያሰብኩትና አንቺ ያሰብሽው ነገር የተለያየ ነገር ነው ብዬ ማለት ነው። ግን እኔ ማለት ነው አሁንም ደጋግሜ እምልሽ ነገር ቢኖር ማለት ነው አስበሽበት አቅደሽበት ከልጆቹ ጋር ከዛችሁ ሽማውና ከወንድምሽ ጋር በደንብ ተነጋግረሽ መተሽ እህቴን አጃጅለሽ ሐዋሳ ድረስ ወሰድሻል አይደለ? ጀግና ነሽ፣ አንበሳ። አጨበጨብኩልሽ። የምር እንዳውም ተነስቼ ነበር ማጨብጨብ ያለብኝ ላንቺ። አይዲያችሁ በጣም ተመችቶኛል። በጣም ጀግኖች ጎበዞች ናችሁ። አንቺ ጅል ግን እሷ ባለችሽ ብቻ ብለሽ እሷ አለችኝ ብለሽ ቤትሽን የሚያህል ነገር ጥለሽ ንብረትሽን ለዚች ለማትረባ ልጅ ጥለሽ ሄድሽ አይደለ? ጀግና ነሽ አንቺ። ምን አይነት አስተሳሰብ፣ ምን አይነት ጭንቅላት፣ እንዴት አይነት ነገር ምን አሰበሽ ነው ሲጀመር? እኔ ተቃጠልኩኝ እኮ ውዶች፣ የእውነት እኔ በጣም ጨጓራ በሽታ አላቅም ነበረ። ግን አሁን በእናንተ ምክንያት ብቻ ጨጓራ ታምሜያለሁ። አንጀታችሁ ይረር። እኔ አሳረራችሁኝ የምር። በተለይ እህቴ ትላንት የሰራሽው ስራ እኔ እንጃ እኔ አላቅም። በቃ ምን እንደምልሽ እራሱ አላቅም። እኔ ቃል የለኝም። በቃ ለዚህ ድርጊትሽ ቃል የለኝም። ሴት ልጅ ነሽ። አንዴ ወስነሽ አይተሽ እኛ እንደ ድሮ እንደ አባት እናቶቻችን አባቴ የእንትና ልጅ ብሎ ፈልጎ አይደለም አምጥቶ አይደለም እንደ ያስዳረሽ ነው። ራስሽ ፈልገሽ መርጠሽ ምርጫዬ ነው ብለሽ ወደሽው ያገባሽው ልጅ ነው አይደለ? ባሌ ትዳሬ ወደፊት የልጄ አባት ይሆናል ብለሽ ያገባሽው ልጅ ነው አይደል? ይሄ ልጅ ምንም አጠፋ ምንም ሆነ ከመጀመሪያ ጀምረሽ
ይሆናል አይደለ? ሴት ልጅ ነሽ በብልጠሽ ትይዛሽ ምን ብለሽ ያን የመሰለ ጥፊ ቦግ ከምታረጊው ውዴ ባሌ የልጅ አባት እንደዚህ ቢሆን እንዲህ ቢሆን ብለሽ በፍቅር ይዘሽው ይህን ልጅ ሰከን ብታረጊው መጀመሪያ ነበር። ይሄ ሁላ ጥፋት ያጠፋሽው እራስሽ፣ ይሄ ሁላ ነገር እንዲሆን ያረግሽው እራስሽ። አሁን ደግሞ ጭራሽ ብለሽ ደግሞ ቤትሽን የሚያህል ነገር ቤትሽን ትተሽ ንብረትሽን ትተሽ ጭራሽ ሐዋሳ ድረስ አንቺ ከኋላ ያሰሩብሽን ሴራ ምንም ሊገባሽ አልቻለም። አልገባሽም፣ በቃ አልገባሽም፣ ምንም አልገባሽም። ቢገባሽም ማኖረው የእናቴ ልጅ ቤትሽን ለዚች አለሌ ለውሽማው ጥለሽ አትሄጂም ነበር። አልገባሽማ ሴራው። እህት ተብዬ መጣች ተቅለሰለሰች። እኔም እኮ ይሄ ማድረግን ያቅተኛል። አቅተኝም እኮ ኤቢ እንዲህ ምናምን ብዬ እኮ እንደሷ መጥቼ እሱ የሆነ ቦታ መውሰድ ያቅተኛል። አቅተኝም እኮ የቀላል ነገር እኮ ነው። ምን አይነት ጭንቅላት ኖሮሽ እንዴት ብቻ አሰብሽው? ሰውዬውን እምቢ ያልሽው ሴትዮ እቺ ልጅ ምን አርጋሽ ምን ፈጥራሽ በምን እኔ የሆነ ነገር አስነክተሽ ነው እርግጠኛ ነኝ። የሆነ ነገር አስነክታሽ ነው እንጂ በሰላምሽ እንደዚህ ለ5 ደቂቃ እኔ ጋር መተሽ አንድ 30 ደቂቃ ትቀመጫለሽ እንዴ? ቡና አፍልቼ ጠርቼሽ እኮ መተሽ ቡና እስክጠጪ ድረስ እኮ ወይኔ ቤቴ ልሂድ የምትዩ ሴትዮ ጭራሽ 3 ቀን 4 ቀን ብለሽ ፕሮግራም አውጥተሽ ሐዋሳ ድረስ ትሄጃለሽ። ወይኔ በኢየሱስ ክርስቶስ! አሁን ነው በቁማችን የሞት ነው። አሁን ነው እኛ በቁማችን የሞት ነው። አሁን ነው እንጂ አሁን እንጃ እኔ አላቅም ምን እንደምልሽ ራሱ ቃል የለኝም። በቃ እንዴት አስበሽው ራሱ ይሄ እንዳደረግሽ እህቴ እኔ አላቅም። እግዚአብሔር ይርዳሽ። ግን አሁንም ቢሆን ደጋግሜ ነው የምነግርሽ፣ ይሄ ከእህቱና ከዛች ልጅ ጋር ከውሽማው ጋር ማለት ነው ሆን ብለው ያቀዱት እቅድ ነው። ተጫወቱብሽ እህቴ፣ ተጫወቱብሽ፣ አጃጃሉሽ፣ ተጫወቱብሽ። እውነት ይሄ ድብና ያለ ሴራ ነው። ይሄ ካልሆነ ደግሞ እኔ ነገርኩሽ እኮ በእንትኖቼ በይኸው ፋሚሊዎቼ እኔ በእናንተ ፊት ይቅርታ የምጠይቃት ማለት ነው። እህቴዬውን እውነት ካስተካከለችው ይሄ ልጅ በአባቱ ያልተመለሰ ጀግና አሁን እህቱ ትመልሰዋለች ብላችሁ ታስባላችሁ? ዶችዬ እሺ እሱ ይሁን። የማዲስ ቤት ለቆ ሐዋሳ ድረስ መሄድ ተገቢ ነው ብላችሁ ታስቡ? ከማን ነው የምንሸሸው ነው? አሁን ከማን ነው የምንሸሸው? እሱ አሁን ከማን ነው እየሸሸች ያለችው? ቤቷ ለቃ የምትወጣው ለምንድን ነው? ቤቷ ሆና ነገር ማስተካከል አይቻልም ወይ? እህት ተብዬው እህቴ እኮ ቤቷ ሆና እኮ ነገሮችን ማመቻቸት ማስተካከላችም እንዴ? ግድስ ሐዋሳ ድረስ ሄዳ እሷ ሐዋሳ ድረስ ወስድሽ ነው ነገሮችን የምታስተካክየው? አንቺም እኮ ሴት ልጅ ነሽ፣ አንቺም ሴት ነሽ። ነገ ምን እንደሚገጥምሽ በህይወትሽ ምን እንደሚሆን አታውቂም። ለማንኛውም ግን ማለት ነው የሚሆነውን ከዚህ በኋላ እስቲ እናያለን። ካስተካከልሽም ጀግና